فإن لم يستجيبوا لك فاعلم أنما يتبعون أهواءهم ومن أضل ممن اتبع هواه بغير هدى من الله إن الله لا يهدي القوم الظالمين. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد يتكبراتوا يا الله بارياوج الله سبحانه وتعالى የነብዩን አለይሂ ሰላቱ ወሰላም መንገድ አጥብቀን እንድንይዝ አዞን ሲያበቃ ጊዜው በረዘመ ቁጥር ጅህልና በበዛ ቁጥር የሰው ልጆች ከአላህ ስብሓነሁ ወተዓላ ያላቸው ቀረቤታ የራቀ በመጣ ቁጥር አላዋቂዎች በበዙ ቁጥር ስሜት ተከታዮች በበዙ ቁጥር ትክክለኛው የአላህ ስብሓነሁ ወተዓላ ዲን እየተረሳ በየመንደሩ ሼክ ነኝ ብሎ አዳዲስ የሚጀምሩ ሰዎች ዲን እንደ ዲን ተደርጎ ይያዛል። የነብዩ አለይሂ ሰላቱ ወሰላም ፈለግ እየተረሳ ይመጣል ማለት ነው። ዛሬ ትንሽ ላስታውሳችሁ መፈልገው አላህ Subhanahu Wa Ta'ala ዒድን ደንግጎለን ሲያበቃ አላህ Subhanahu Wa Ta'ala የማይፈሩ ሰዎች የነብዩን አለይሂ ሰላቱ ወሰላም መንገድ በጥልቅ የማያውቁ ሰዎች ለስሜታቸውና ለሸይጣን ያደሩ ሰዎች በየጊዜው አዳዲስ ነገር ይጀምራሉ ያመጣሉ። ከነዚህ አዳዲስ ከተጀመሩና ከመጡ መጤ ከሆኑ ነገሮች አንደኛው ይህ ስድስቱ ጾም ከተጾመ በኋላ ትንሿ ኢድ ተብላ ስለምትከበረዋ ይሆናል። ነብዩ አለይሂ ሰላቱ ወሰላም ከመካ ወደ መዲና በሄዱበት ጊዜ ወለሁም ለመዲና ሰዎች የውማኒ ሁለት ቀናቶች ነበሯቸው። የልዓቡነ ፊሂማ በእነዚህ በሁለቱ ቀናቶች ይጫወቱ ነበር። ፈቃለ ነብዩ አለይሂ ሰላቱ ወሰላም አሏቸው ማሃዛኒ اليوማኒ እነዚህ ሁለት ቀናቶች ምንድናቸው ብሎ ጠየቋቸው ነብዩ አለይሂ ሰላቱ ወሰላም። ፈቃሉ እነሱም አሉ ኩና ነልዓቡ ፊሂማ በእነዚህ ቀናቶች እንጫወትባቸው ነበር አሏቸው። ፊል ጃሂልያ የነብዩ አለይሂ ሰላቱ ወሰላም ሸሪዓ ከመምጣቱ በፊት ምንጫወትባቸው ቀናቶች ናቸው አሏቸው ለነብዩ አለይሂ ሰላቱ ወሰላም። فقال الرسول صلى الله عليه وسلم يا الله መልእክተኛም አሉ ان الله قد ابدلكم بهما خيرا ከነዚህ ቀናቶች አላህ በተሻለ ቀይሮላችኋል አሉ። خيرا منهما ከነዚህ ከሁለቱ ቀናቶች በተሻለ ቀይሮላችኋል አሏቸው ነብዩ አለይሂ ሰላቱ ወሰላም። يوم الاضحى የአረፋ ዒድ ويوم الفطر እንዲሁም ደግሞ የረመዳንን ዒድ ቀይሮላችኋል በእነዚህ ቀናቶች ብሎ ነብዩ አለይሂ ሰላቱ ወሰላም ነገሯቸው። አቡ ዳውድ ዘግቦታል። ሐዲሱንም ሼክ አልባኒ ሰሂህ ነው ብሎታል። ስለዚህ ከዚህ ሐዲስ የምንመለከተው ምንድነው? ነብዩ አለይሂ ሰላቱ ወሰላም ከመምጣታቸው በፊት በጃሂልያ የሚጫወቱባቸው ቀናቶች ነበሯቸው። ነብዩ አለይሂ ሰላቱ ወሰላም ወደ መዲና ሲሄዱ ይህ ምንድነው ብሎ ጠየቋቸው። ይህማ በጃሂልያ የምንጫወትባቸው የነበሩ ቀናቶች ናቸው አሏቸው ለነብዩ አለይሂ ሰላቱ ወሰላም። ነብዩ አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala በእነዚህ በሁለት ቀናቶች እነዚህን ኢዶች ቀይሮላችኋል ብሎ የአላህ መልእክተኛ ነገሯቸው። ስለዚህ ቁርአንን አቃለው የነብዩን አለይሂ ሰላቱ ወሰላም መልእክተኛነት ተቀብያለሁ ለሚል ሰው ይህንን መንገድ ነው መያዝ የሚገባው። አዳዲስ ነገር እያመጣ ቢድአን የሚሰራ ከሆነ አላህ Subhanahu Wa Ta'ala በሁለት ነገሮች ይፈትነዋል። ወይ በኩፍር ይፈትነዋል ወይንም ደግሞ ቢድአ ውስጥ ገብቶ እየዋኘ ይቆይና ጀሃነምን ያቀምሰዋል። የማይቀር ነው። ነብዩን አለይሂ ሰላቱ ወሰላም ለሚቃረኑ ሰዎች አላህ ትልቅ ዛቻ ነው ያዘጋጀላቸው። አላህ Subhanahu Wa Ta'ala ቁርአኑ ላይ ብዙ ቦታ ነብዩን አለይሂ ሰላቱ ወሰላም መከተል እንዳለብን የሳቸውን ፈለግ መቃረን እንደሌለብን ነግሮናል። ምን ይላል አላህ Subhanahu Wa Ta'ala فماذا بعد الحق إلا الضلال فماذا بعد الحق إلا الضلال ከሐቅ በኋላ የለም ጽምት ቢሆን እንጂ አላህ Subhanahu Wa Ta'ala ሁለት ዒዶችን በነብዩ አለይሂ ሰላቱ ወሰላም አማካኝነት ደንግጎልናል። ዛሬ የሰው ልጆች ይጨምራሉ። አላህ Subhanahu Wa Ta'ala فماذا بعد الحق إلا الضلال ከሐቅ በኋላ
ጥመት ቢሆን እንጂ ሌላ ነገር የለም ይላል። እንደምትመለከቱት ሰዎች ድንበር ባለፉ ቁጥር የካፊሮችን ሱና በተከተሉ ቁጥር ሸሪዓን ትቶ ሌላን አዲስ ነገር በፈጠሩ ቁጥር ሁሌ እየተፈተኑ ይሄዳሉ። እንደምታውቁት ከዚህ በፊት የነብዩ አለይሂ ሰላቱ ሰላም ልደት ተብሎ ይከበር ነበር። ይህ የተጀመረው ሸሪዓን ከማያቅ ከካፊሮች ለመወዳደር የተጀመረ ጅምርት ነበር። ዛሬ ሰው ልጆች አዲስ የጀመሩትን ነገር ከስሜታቸው ከሸይጣን ከደመነፍስ የጀመሩትን ነገር እስልምና ላይ ህገወጥ ነገር ህጋዊ ማድረግ ይፈልጋሉ። መውሊድ እንደምታውቁት ለነብዩ ተብሎ አለይሂ ሰላቱ ሰላም ተጀመረ። ቀጥሎ ደግሞ ለፋጡማ ተብሎ ተጀመረ። ቀጥሎ ደግሞ ለሐሰን ተብሎ ተጀመረ። ቀጥሎ ደግሞ ለሁሴን ተብሎ ተጀመረ። ቀጥሎ ደግሞ ለዑለማዎች ተብሎ ተጀመረ። ቀጥሎ ደግሞ ለመስጊድ ኮሚቴዎች ተብሎ ተጀመረ። ቀጥሎ ደግሞ ለአብሬቲ የተባለ ለቃጥባሪ የተባለ ለአንድዬ የተባለ ለዳንዬ የተባለ ተመልከቱት። እንግዲህ የቢድዓ ውጤቱ እያለ ወደ ኩፍር ደረጃ ይደርሳል ቢድዓ። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ሲያስጠነቅቁ የነበሩት። አላህም ሱብሓነሁ ወተዓላ ምን አለ? ፈማዛ በዕደ الحق إلا الضلال ከሐቅ በኋላ ጥመት ቢሆን እንጂ ሌላ ነገር የለም አለ አላህ ሱብሓነሁ ወተዓላ። በሌላም የቁርአን አንቀጽ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ما فرطنا في الكتاب من شيء በቁርአኑ ላይ ምንም ያስቀረነው ነገር የለም። የሚሰራ ስሩት ብሎ ከማዘዝ የሚከለከል ደግሞ ተከልከሉት ከማለት የቀረ ምንም የለም ይላል አላህ Subhanahu Wa Ta'ala። የሰው ልጆች አጅር ሊያገኙበት የሚችሉትን ነገር ከመጥቀስ ሊቀጡበት ደግሞ የሚችሉትን ነገር ከመናገር የቀረ የለም ይላል አላህ Subhanahu Wa Ta'ala። ማንም አላዋቂ መጥቶ እስልምና ላይ እጁን መክተት አይችልም። ማንም ዕውቀት አለኝ ፕሮፌሰር ነኝ ዶክተር ነኝ አላማ ነኝ ብሎ እስልምና ላይ መቀጠል መቁረጥ የማይችል የሆነ ዲን ነው ያለው እስልምና። ስለዚህ አላህ Subhanahu Wa Ta'ala اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا يزاري واكن حجة الوداع دينون مولتشوالو نعمين ጸጋዬም ደግሞ በእናንተ ላይ አደረኩኝ على الله سبحانه وتعالى። በሌላም የቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ምን ይላል? فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر فإن تنازعتم في شيء فردوه إلى الله والرسول በሆነ ነገር ብትጋጩና ብትጨቃጨቁ ወደ ግሩፕ አይደለም መልሱት ያለው ወደ ቁርአን ወደ ሐዲስ መልሱታል። ወደ ቁርአን ወደ ሐዲስ ስንመልሰው ነብዩ አለይሂ ሰላቱ ወሰለም ትንሿ ኢድ ብሎ ደንግጓል አልደነገጉ። ስሜታቸውን የሚከተሉ ቁርአንን የማያውቁ ሸሪዓን የማያውቁ አላህን የማይፈሩ ለስሜታቸው ያደሩ ሰዎች የጀመሩት ጅምርት እንጂ ነብዩ አለይሂ ሰላቱ ወሰለም የደነገጉት አላህም የደነገገው አይደለም። እንደምታዩት ኢደል ፍጥር ላይ ይተኛሉ ያሾፋሉ። ለትንሿ ኢድ ብሎ የሚዘጋጁት ዝግጅት ተቆጥሮ ያልቅ። በግ ይገዛሉ፣ ድፎ ያስደፋሉ፣ መኪና አዘጋጅተው ወደ የክፍለ ሀገሩ ይሄዳሉ። እንዲሁም ደግሞ ማድረግ ያለባቸውን ህገ ወጥ የሆነ አደራረግን ያደርጋሉ። ይህ አላህና ነብዩ አለይሂ ሰላቱ ሰላም ከደነገጉት ድንጋጌ ውጭ ነው። ዱንያም ላይ ውርደት ይገጥመናል፣ የቂያማም ቀን አማም አላህ እንቀጣበታለን። አላህ Subhanahu Wa Ta'ala ዲን ነው ብሎ ያላስቀመጠውን ነገር ዲን ነው ብሎ ማያዝ በአላህ መዋሸት ነው፣ በነብዩ አለይሂ ሰላቱ ሰላም መዋሸት ነው። በዲን ላይ የሚቀጥፍ ደግሞ እንደማንኛውም ቅጥፈት አይደለም የሚያዘው። አማም አላህ ቆሞ ይዋረዳታል፣ የማይቀር ነው። ስለዚህ ይህ ትንሹ ኢድ የሚባለው በቁርአንም የለም በሐዲስም የለም። ሰሃቦችም አልሰሩትም ታቢዮችም አልሰሩትም። ይህ ፈላስፋዎች እንዲሁም ደግሞ ዲንን የማያውቁ የኩፋሮችን ሱና ኮቴለ የሚከተሉ ሰዎች የጀመሩት ጅምርት እንጂ እስልምና ላይ ቦታ የሌለው ነገር ነው። ልክ እንደ መውሊድ ማለት ነው። መውሊድን የጀመረው አይሁዳ ነሳራ የኢሳ ልደት ብሎ ሲያከብሩ እኛ ለምን አናከብርም ብሎ የተጀመረ ጅምርት እንጂ ነብዩም የጀመሩት ሰሃቦችም የጀመሩት ታቢዮችም የጀመሩት ጅምርት አይደለም። ቢድዓ ደግሞ መቆሚያ የለው፣ በየቀኑ እየጨመረ ይሄዳል። እስልምና ላይ ግን የተደነገገ ድንጋጌ እስከ ቂያማ ቀን ድረስ ባለበት ይቆያል። በሌላም የቁርአን አንቀጽ ላይ አላህ ምን ይላል? وأن هذا صراطي مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله ذلكم وصاكم به لعلكم تتقون وأن هذا صراطي مستقيما تككلኛ የሆነ መንገዴ ነው ፈተቢዑሁ ተከተሉት ولا تتبعوا السبل የተለያዩ መንገዶችን እንዳትከተሉ فتفرق بكم عن سبيله ከኔ ከተከክለኛው መንገድ ያፈነገጡ የሆኑ መንገዶችን እንዳትከተሉ ይላል አላህ Subhanahu Wa Ta'ala። በሌላም የቁርአን አንቀጽ ላይ አላህ ምን ይላል? قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم
ቁል በላቸው ያ ሙሐመድ ኢንኩንቱም የሆናችሁ እንደሆነ ትሕቡን አላህን የምትወዱ ከሆነ ፈተቢዑኒ ተከተሉኝ ብለህ በላቸው። አላህ ይወዳችኋል ያኔ ወየግፍር ለኩም ይምራችኋል ذنوبكم ወንጀላችሁን። ነብዩና አለይሂ ሰላቱ ሰላም ከተከተላችሁ ቢድዓን ከተዋችሁ ፍልስፍናን ከተዋችሁ ስሜትን ሸይጣን መከተልን ከተዋችሁ የአካባቢ እምነትን የሼኽን እምነት በየቦታው የምሩይን መንገድ ይዛችሁ መሄድን ትታችሁ እኔን ከተከተላችሁ አላህ Subhanahu Wa Ta'ala ይወዳችኋል። እናታችን አይሻ በዘገበችው ሐዲስ የአላህ መልእክተኛ አሉ መን አህደፈ የጨመራሉ ነብዩ አለይሂ ሰላቱ ሰላም ፊ አምሪና በዚህ በዲናችን هذا በዚህ ዲን ማለይሰ ሚኑ ይህ ነው ስራው ተብሎ ያልተደነገገለትን ነገር የሚጨምር ሰው فهو رد متفق عليه ይህ የሚሰራው ስራ ተመላሽ ነው። አማመላህ ውርደት ይገጥመዋል። ዲን ላይ ቀጥሏል ቆርጧል ጨምሯል። አላህ ያላለው ነብዩ አለይሂ ሰላቱ ሰላም ያላሉትን ሰሃቦች ያልሰሩትን ሰነድ የሌለው ነገር አምጥቶ ቀጥሏልና የቂያማ ቀን ደግሞ ይዋረዳታል። ይህ ተመላሽ ነው አሉ ነብዩ አለይሂ ሰላቱ ሰላም። ለዚህ ነው ነብዩ አለይሂ ሰላቱ ሰላም በእያንዳንዱ ኹጥባቸው አማ ባዕድ ይሉ ነበር። ከዚህ በመቀጠል ይሉ ነበር ነብዩ አለይሂ ሰላቱ ሰላም فإن خير الحديث كتاب الله ከንግግሮች ሁሉ በላጭ የአላህ ቃል ነው ይሉ ነበር። ከቅናቸው መንገድ ደግሞ ጥሩ ቅናቻ መንገድ ብሎ ማለት የነብዩ አለይሂ ሰላቱ ሰላም መንገድ ነው። وشر الامور محدثاتها ከመጥፎ ድርጊት ብሎ ማለት ደግሞ አዳዲስ የሚጨመሩ ነገሮች ናቸው። وكل بدعة ضلالة እያንዳንዱ አዲስ የሚጨመር ነገር ደግሞ ጥመት ነው ይሉ ነበር ነብዩ አለይሂ ሰላቱ ሰላም። ስለዚህ ትንሽ የሚባል የለም በእስልምና። ይህ የነብዩ አለይሂ ሰላቱ ሰላም ዲን የማያውቁ ሰዎች የደነገጉት ድንጋጌ ነው እንጂ በእስልምና የሚታወቅ ነገር የለም። እንኳን አጅር ልናገኝበት ይቅርና አማም አላህ እንጠየቅበታለን። በአላህ ዲን ላይ እየቀጠልን እየቆረጥን እየዋሸን ነው። አላህ Subhanahu Wa Ta'ala ዒድ ነው ዒድ አርጋችሁ ያዙት ያለው ላይ እያሾፍን አላህና ነብዩ አለይሂ ሰላቱ ሰላም የማያውቅ ቁርአንን የማያውቅ ሐዲስን የማያውቅ ሰው የደነገገውን ድንጋጌ እያከበርን የአላህን ህገ ደንብ እያሳነስን ነውና የቂያማ ቀን ደግሞ እንዋረድባታለን። ለክ ሼክ ኢብኑ ዑተይሚን በጊዜያቸው በነበሩበት ሰዓት ሸሪዓን የማይገነዘቡ አዋም የሆኑ ሰዎች ምንም አይነት ስለ ሸሪዓ ዕውቀት የሌላቸው ሰዎች ዒደል አብራር ብሎ ያከብሯት ነበር። ትንሿ ዒድ የምትባለዋን ዒደል አብራር የጥሩ ሰዎች ዒድ ብሎ ያከብሯት ነበር። በዛ ሰዓት ኢብኑ ዑተይሚን ምን አሉ? ይህ ዒደል አብራር ተብሎ የሚጠራው ነገር አዋምና ዒደል አብራር ብሎ ይጠራውታል። ዒደል አብራርም ይሆናል ዒደል ፉጃርም ይሆናል በአላህ ቃል በአላህ ቁርአን በነብዩ አለይሂ ሰላቱ ሰላም ሐዲስ በሰሃቦች መንገድ ያልተደነገገ ድንጋጌ ሁሉ ጥመት ነው። ጥመት ደግሞ ወደ ጀሃነም ነው ይዞ የሚጎትት። ቢድዓን አታሳንስ። አዲስ የሚጨመር ነገር ምን አለበት አድበል? ምን አለበት ጀሃነም አለበት? ምን አለበት ውርደት አለበት? ምን አለበት የበታችነት አለበት? ምን አለበት ነብዩን መቃረን አለበት? ምን አለበት አላህ Subhanahu Wa Ta'ala መቃረን አለበት? ምን አለበት የሰሃቦችን መንገድ መቃረን አለበት? ምን አለበት አድበል? የግል ንግድህ አይደለም የግል ሱቅህ አይደለም። ይህ ዲን የተሰራው ምን ሰራበት የተከለከልነበት ምን ከለከልበት ነው። ኢባዳ ደግሞ ተውቂፍያ ነው። ስሩ የተባልነው ምን ሰራበት ተከልከሉ የተባልነበት ምን ከለከልበት እንጂ ከነፍሳችን የምንጨምረው ጭምርት አይደለም። በየክፍለ ሀገሩ አዳዲስ ነገሮችን ይጨምራሉ። ይህ ዒድ የሚባለው በደቡብ ብንሄድ በተለያዩ ቦታ ብንሄድ የሰው ልጆች ዝግጅትን ያዘጋጃሉ ልክ እንደ ሸሪዓ ያርጉ። እንዲሁም ደግሞ በዛ ቀንም ደግሞ በየቦታው በግን ጎትቶ ጫትን ተሸክሞ ድቢያቸውን ተሸክሞ የሚዞሩ ሰዎች አሉ። ይህ ከነብዩ አለይሂ ሰላቱ ወሰላም ዲን አይደለም፣ ሙሪድነት ነው፣ አላዋቂነት ነው። አላህ Subhanahu Wa Ta'ala ልንፈራው ይገባል። ትንሽ ዒድ የሚባል የለም። እስልምና ላይ በቁርአን በሐዲስ የጸደቁ በኢጅማ የጸደቁ ምንም አይነት ኺላፍ የሌላቸው ሁለት አይነት ዒዶች አሉ። ዒደል አድሃና ዒደል ፍጥር። ከዚህ ውጭ ያለው መውሊድም ይሁን ትንሿም ዒድ ይሁን ቀጥበሬ መውሊድ ይሁን ያብሬትም ይሁን ያንየም ይሁን የዳንየም ይሁን የዳንግላው ሼክም ይሁን የቦረናው ሼክም ይሁን የማንኛውም ዒድ ከእስልምና ድንጋጌዎች ውጭ ነው። የሚያደርጉ ሰዎችም አማም አላህ ይጠየቁበታል፣ ይዋረዳሉ። ቢድዓ ላይ ደግሞ የሚዘወትሩ ሰዎች አላህ Subhanahu Wa Ta'ala ትልቅን ውርደት ያቀምሳቸዋል። ነብዩና አለይሂ ሰላቱ ሰላም ተቃርነዋል፣ ስሜታቸውን ተከትለዋል፣ ሹባሃን ተከትለዋል፣ ሻህዋን ተከትለዋል። አማም አላህ ይጠየቁበታል። ከመውሊድም ከትንሿም ዒድ እንዲሁም ደግሞ በየአካባቢው ከሚመለኩ አምልኮሽም መራቅ መቻል አለብን። ለእንዲህ አይነት ሰዎችም እገዛ ማድረግ ለነሱ ደግሞ ድፋ ማድረግ ለነሱ ከለላ መሆንም ደግሞ አይቻልም። በእስልምና የተወገዘ የተጠላ ነገር ነውና ሁላችንም ወደ ቁርአን ወደ ሐዲስ ልንመለስ ይገባል ይላሉ ኢብኑ ዑሰይሚን መጨረሻም ላይ ሲያስቀምጡት ወላኪን هذا ቢድዓቱን ይላሉ። ይህ ዒደል አብራር ተብሎ የሚሰራው ስራ ቢድዓ ነው ይላሉ። فهذه اليوم ليس عيد الابرار ይቺ ቀን የዒደል አብራር የጥሩ ሰዎችም ዒድ አይደለችም ወለል ፉጃር የጠማሞችም ዒድ አይደለችም። ዒድ ተብሎ ሊያዝ የሚገባው አይደለም። አላዋቂዎች የጀመሩት ጅምርት እንጂ እስልምና ላይ ቦታ ያለው አይደለም ብሎ
ያስቀምጡታል። ሸርሁል ሙምቲዕ ላይ 6ኛው ሙጀለድ 467ኛው ላይ አስቀምጡታል። ስለዚህ ይህ ኢድ የሚባለው ነገር የለም። ዚያራን ብለን መሄድ አንችልም። ድፎም መድፋት፣ በግም መግዛት፣ በሬም መግዛት፣ ልብስ ማዘጋጀት የእናት አባት ሐቅ ነው ብሎም ደግሞ ለእርድ መዘጋጀት፣ ለዚህ ኢድ ሄዳለሁ ብሎ ደግሞ ያንን ኢድ ማጣጣል፣ ይህ ሁሉ ከእስልምና ከቁርአን ከሐዲስ ከነብዩ መንገድ ከሰሃቦች መንገድ ውጭ አቅላቸውን የሚከተሉ ሰዎች ያመጡት ነው። እንደምታውቁት ሱፊዮች በየመስጊዱ ሁሌ ሸርን እንትሻር እንዳደረጉ ነው። ወደ መውሊድ ይጣራሉ። መውሊድ ላይ ሽርክ አለ፣ ቢድዓ አለ፣ ኹዝቤዲ አለ፣ አግስኒ ያ ረሱላህ አለ፣ እክትላጥ አለ፣ ጭፈራ አለ፣ ረብሻ አለ። ይህ ሁሉ የተከለከለ ነው እስልምና ላይ። ትንሿ ሚድ የምትባለው ጫት ይበላል፣ ይጨፈራል፣ መንዙማ ይባላል፣ ያልሆኑ ነገሮች ሁሉ ይሰራሉ። ይህ ሁሉ አዲስ የሆነ ጭምርት ነው አላህ Subhanahu Wa Ta'ala ቁርአኑ ላይ ያላዘዘበት ነብዩ አለይሂ ሰላቱ ወሰለም ሐዲታቸው ላይ ያላዘዙበት ሰሃቦች ያልሰሩት ነገር በየጊዜው በተጨመረ ቁጥር ቢድዓ ወደ ቢድዓ እየተሸጋገረ ነው የሚሄደው። ቢድዓ የመጨረሻው ደግሞ ወደ ኩፍር ነው የሚጎትተው። ኩፍር ደግሞ የሚጎትተው ወደ ጀሃነም ነው። ልክ ነብዩ አለይሂ ሰላቱ ወሰለም እያንዳንዱ አዲስ ጭምርት ጥመት ነው፣ ጥመት ደግሞ የጀሃነም ነው እንዳሉት። ስለዚህ እያንዳንዳችን በዒባዳ ስም ተሰይሞ እስልምና ላይ የሚጨመሩ ነገሮችን እንካር ልናደርግባቸውና ልናወግዛቸው ግድ ይሉናል። አድበስብሰን ማለፍ የለብንም። እንዲሁም ደግሞ በተስማማነበት ተስማምተን ባልተግባባነበት ደግሞ ተቻችለን የሚባል ነገር የለም። እስልምና ያዘዘበትን እናዛለን፣ የከለከለውን ደግሞ እንደዚሁ በተቃራኒው መከልከል ግድ ይለናል። እያንዳንዱ ዕውቀት ባለው ሰውና እስልምና ላይ መሪ ነኝ በሚል ሰው፣ አስተማሪ ነኝ በሚል ሰው፣ ለኡማው ኸይርን ነገር አመላካች ነኝ መጥፎን ከልካይ ነኝ በሚል ሰው በአላህ ዲን ላይ ሲጨመር አይቶ ዝም ማለት የለበትም። ከዚህ በፊት የነበሩ ሰዎች በጊዜያቸው በነበሩ ሰዎች ይህንን አዳዲስ የሚጀምሩትን ነገር እቺ ትንሿ ኢድም ይሁን መውሊድንም ይሁን አትባሬንም ይሁን አብሬትንም ይሁን ሰኞንም ይሁን ማክሰኞንም ይሁን ሮብንም ይሁን ጁማ ማረስ አይቻልም ማለትንም ይሁን የተለያዩ ኹራፋት የሆኑ ነገሮች በጫት ባንተ ገብተናል ማለትንም ይሁን ጀብናው ማለትንም ይሁን እያንዳንዱን ነገር በሰዓቱና በጊዜ የነበሩ አስተማሪዎች ለህዝቡ አጠንክሮ ቢመክሩ አጠንክሮ ቢነግሯቸው ይህ ኡማ ሁላ ባልተሸወደ ነበር። ስለዚህ እያንዳንዳችን በእንዲህ አይነት ነገር አጠንክረን ልንመክርበት የሚገባ ጉዳይ ነው። ነብዩ ሰለላሁ ዐለይሂ ወሰለም ያልደነገጉትን ድንጋጌ የሚደነግግ ሰው አላህም ዘንድ የተጠላ ነው፣ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ የተጠላ ነው፣ ዱንያም አኺራውም የተበላሸ ሰው ነው። አላህን Subhanahu Wa Ta'ala ፈርተን ልንመለስ ይገባል። እንዲህ አይነት ደግሞ እንቅስቃሴ ለሚያደርጉ ሰዎችም እገዛም ልናደርጋቸው አይገባም። ቤታችንንም ጎዝግዘን አረቡ ብለንም ልንቀበላቸው አይገባም። ልንመክርበት ልንዘክርበት የሚገባ ጉዳይ ነው። ይህንን ካላደረግነ ደግሞ የምንተባበርና እነሱን የምናግዛቸው በርቱ የምንላቸው ሲስተምን ቀይረን እነሱ የሚያከብሩት ምናልባት 8ኛው ቀን ከሆነ እኛ 9ኛው ቀን ምንጀምር ከሆነ የነሱን ፈለግ ኮቴለኮት የምንከተል ከሆነ አላህ Subhanahu Wa Ta'ala ውርደትን ከሚያቀምሳቸው ሰዎች እንሆናለን። ማውገዝ አለብን፣ መርዳት የለብንም። እስልምና ላይ ትንሽ ኢድ የሚባል የለም፣ እንዲሁም ደግሞ መውሊድም የሚባል የለም። ቃጥባሬም አንየም ዳንየም የሚባሉ እንዲህ አይነት ኮተት የሆኑ የሰው ልጆች የጀመሩት ጅምርት እስልምና ላይ ዕውቅና የለውም። ልንተውና ወደ አላህ Subhanahu Wa Ta'ala ልንመለስ ይገባል። የአላህ Subhanahu Wa Ta'ala መንገድ የነብዩን አለይሂ ሰላቱ ሰላም ጎዳና የሰሃቦችን ፈለግ ተከትሎ አጥብቆ ይዞ ከአላህ ጋር ከሚገናኙ ሰዎች አላህ ያድርገን። ቢድዓና ሙብተዲን ደግሞ አላህ Subhanahu Wa Ta'ala የበታች ያድርግ። ከቢድዓና ከሙብተዲ ደግሞ ሸር አላህ Subhanahu Wa Ta'ala ኡማውን ይጠብቅ። አላህ Subhanahu Wa Ta'ala ሐቅ ላይ አጽንቶ ሐቅ ላይ አቆይቶ ሐቅ ላይ ይግደለን። ጀዐለኒ አላህ ወኢያኩም ሚነል ለዚነ የስተሚዑነ አልቀውለ ፈየተቢዑነ አህሰነ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።